ከነዚህ ቁጥሮች የምትመርጡት ስለ ድብቁ ማንነታችሁ ይናገራል። ምንም ሳታስቡ አይናችሁን ጨፍኑና ሪላክስ አድርጋችሁ አይምሯችሁ ላይ የሚመጣውን ከነዚህ ከ1 እስከ 4 ያለውን ቁጥር አስቡ። ያም ደግሞ ስለናንተ ድብቅ ማንነት ይናገራል። ይህ ፐርሰናሊቲ ቴስት የሚገልጣችሁ ከሆነ ሁላችሁም ስክሪኑን ትጫላላችሁ፣ ሴንድ ብላችሁ ለጓደኞቻችሁ እንዲደርስ ታደርጋላችሁ። ለቤቱ አዲስ የሆናችሁ ደግሞ ፎሎ ታደርጋላችሁ። እሺ አይምሯችሁ ላይ የመጣው ቁጥር 1 ቁጥር ከሆነ ያ ማለት እናንተ በተፈጥሮ ከፍተኛ የመሪነት ችሎታ ያላችሁ አይነት ሰዎች ስትሆኑ በራስ መተማመናችሁ በጣም ከፍተኛ የሆነና ሐሳባችሁን ማስፈጸም የምትችሉ ሐሳባችሁን በቀላሉ ማትቀይሩ ሌሎች ግን ሐሳባችሁን እንዲፈጽሙላችሁ የምትጫኑ አይነት ሰዎች ስትሆኑ ነገሮችን መቆጣጠር የምትፈልጉና ነገሮች ከቁጥጥራችሁ ውጪ ሲወጡ የምትሰጉ ደስ የማይላችሁ ጥገኛ መሆን የማትወዱና የሰው ምክር የሚደብራችሁ አይነት ሰዎች ናችሁ። ነገር ግን የመረጣችሁት ቁጥር 2ን ከሆነ ያ ማለት እናንተ በጣም ሰላም ወዳዶች እንዲሁም የተረጋጋ ፐርሰናሊቲ ያላችሁ አይነት ሰዎች ስትሆኑ ሰላምን የምታወርዱ የምትወዱ አይነት ሰዎች ናችሁ። እንዲሁም ተባባሪ ከሌሎች ጋር መተባበር በጣም ደስ የሚላችሁ አይነት ሰዎች ስትሆኑ ለግንኙነት ትልቅ ቦታ የምትሰጡ የግንኙነት ሰው የምትባሉ አይነት ሰዎች ናቸው። ከሁሉም ግጭት፣ ብጥብጥ የማትወዱና ግጭትን፣ ትርምስን፣ ሌሎችን ማስቀየምን በጣም በተቻለ መጠን አቮይድ ለማድረግ የምትሞክሩ የምትሸሹ አይነት ሰዎች ናቸው። ነገር ግን የእናንተ ምርጫ ወይም አይምሯችሁ ላይ የመጣው ቁጥር 3 ከሆነ ያ ማለት እናንተ ከፍተኛ የፈጠራ ችሎታ ያላችሁ አይነት ሰዎች ስትሆኑ ጫወታ ወዳዶች፣ መጫወትም መስማትም በጣም የሚያስደስታችሁ አይነት ሰዎች ነው። ሰዎችም ብዙ ጊዜ ግለትህን መነቃቃታችሁን በጣም የሚያደንቁላችሁ የሚወዱላችሁ አይነት ሰዎች ስትሆኑ ሐሳባችሁን አደራይታችሁ ደግሞ መግለጽ የምትችሉ አይነት ሰዎች ናችሁ። በመጨረሻም ቁጥር 4ን የመረጣችሁ ሰዎች ካላችሁ ያ ማለት እናንተ በጣም የተግባር ሰው ፕራክቲካል የምንለው ያሰበውን የሚያደርግ መሬት የወረደ አይነት ህይወት የሚኖር አይነት ሰዎች ስትሆኑ ሰዎችም በጣም የሚያምኑት አይነት ፐርሰናሊቲ ያላችሁ ታማኝ ሰዎች ስትሆኑ በጣም ደግሞ ጠንቃቆች ናችሁ። መረጋጋትን የዋስትና ያለውን ህይወትን በጣም የምትመርጡ ጠንቃቆች ስትሆኑ ቋሚ ነገርም በስራም በምንም ቋሚ ነገር የጸና ነገር ደግሞ ፈላጊዎች ናችሁ። ይህ ፐርሰናሊቲ ቴስት ከገለጣችሁ ለ5 ሰው ኮፒ ሊንክ አድርጉ፣ በኮሜንት ሴክሽን ላይ ያሳውቁኝ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። አመሰግናለሁ። በጣም ጠንካራ የሆነ ማንነት ያላቸው ሰዎች የሚጠቀሟቸው 8 ቃላቶች። የመጀመሪያው ይህንን ለየት ባለ መንገድ ነው ያየሁት ይላሉ። I see it differently። ዝም ብለው ከማንም ጋር ለመስማማት አይሞክሩም። የራሳቸው ልዩ እይታ በድፍረት ያቀርባሉ። ሁለተኛው ይህንን በፍጹም ማድረግ አልችልም ይላሉ። No, I can't do that። ወይም ዝም ብለው ማድረግ የማይፈልጉትን ለሰው ብለው አያደርጉም። አይ ይሄን ማድረግ አልፈልግም ብለው መናገር ይችላሉ። ሶስተኛው ግዴለም በእኔ ተማመን፣ እኔ ላይ ቆጠረው ይላሉ። ኃላፊነትን ይወስዳሉ ማለት ነው። አራተኛውና ቀጣዮቹ የሚገርም ነው። ባዮ ላይ አስቀምጬላችኋለሁ። አንድ ሊንክ በመንካት ብቻ እነዚህን ህይወታችሁን የሚለውጡ ቃላትን ታውቃላችሁ። ጎ ወደዛ። ልትረዳኝ ትችላለህ ይላሉ። በግልጽ ከሰው የሚፈልጉትን ነገር ይናገራሉ። ለመረዳት አይፈሩም። ብዙ ጊዜ እርዳታ ለመጠየቅ የሚፈሩ ሰዎች የዝቅተኝነት ስሜት ያለባቸው ናቸው። ነገር ግን ጠንካራ ሰዎች የሚፈልጉትን እርዳታ በግልጽ ያስቀምጣሉ። አምስተኛው I understand ይላሉ። ይህም ደግሞ የሌሎች ሰዎችን ስህተት ይረዳሉ። ፈራጆች፣ ነቋሪዎች አይደሉም። ይገባኛል፣ እረዳለሁ። I understand የሚለው ቃላቸው በጣም በተደጋጋሚ ይመጣል። ስድስተኛው ጠንካራ ሰዎች የሚጠቀሙት ቃላት ልክ ነህ፣ ተሳስቼ ነበር ለማለት አይፈሩም ወይም ይህን ቃል ይደጋግማሉ። ይህም ደግሞ ስህተትን ለማመን ሁልጊዜ ፈቃደኞች ናቸው። ግትር ብለው ስህተታቸውን ለመደበቅ አይሞክሩም። ነገር ግን ልክ ነው፣ ተሳስቼ ነበረ ይላሉ። ሰባተኛ I forgive you ይላሉ። ይቅር ብያለሁ ይላሉ። they know ሰው ደካማ እንደሆነ ራሳቸውም ጭምር ለሰዎች ይቅርታ ማድረጋቸው ራሳቸውንም ያንንም ሰው ነፃ የሚያወጡበት መንገድ እንደሆነ ስለሚረዱ ግግም ብለው በጥላቻ በኩርፊያ አይጠፉም።
ይቅርታ ያደርጉልሃል፣ ነገር ግን ግንኙነታቸውን መልሰው ያስቡበታል። በመጨረሻም ስምንተኛው ታንኪው ይላሉ፣ አመስጋኞች ናቸው። አንዳንድ ሰው ምንም ብታደርግለት ይሄን ቃል ከሱ ልታገኝ አትችልም፣ እርዳታን እንደ መብቱ ይቆጥራልና ነው። እነዚህ ሰዎች ግን ጠንካራ ሰዎች ግን ሁልጊዜ ውለታን ማግኘት መብታቸው እንዳልሆነ ስለሚረዱ ሁልጊዜ ያመሰግናሉ፣ ፈጣሪንም ሌሎች ወዳጆቻቸውንም። እናንተ ከዚህ ውስጥ የምትጠቀሙት የትኛውን ነው?